ዕብራውያን መልእክት ምዕራፍ 6 ከቁጥር 9 እስከ 15 ድረስ እናነባለን። ወዳጆች ሆይ ምንም እንኳን እንደዚህ ብንናገርም ከድነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር አመፀኛ አይደለም። እርሱ ስራችሁን እንዲሁም በፊትም ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም። የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ፣ እንዲህም አለ፣ በእርግጥ እባርክሃለሁ፣ ዘርህንም አበዛዋለሁ። አብርሃምም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ። እግዚአብሔር እንዲያስተምረን እንጸልይ። እግዚአብሔር አባታችን ሆይ ስለዚህ ሰንበት እናመሰግናለን። ጌታችን ኢየሱስ ሆይ ወደዚህ በረት ስላመጣህን ምንም አንዳች የማናውቀውን በጎች በቸርነትህ ሰብስበህ በእረኝነትህ ወደዚህ ጉርኖ ስላመጣህን እናመሰግናለን። ቅዱስ መንፈስ ሆይ ይህንን መረዳት ኢየሱስን እውነተኛውን እረኛ እንድናይ ዓይኖቻችንን ስለከፈትክ የእርሱንም ድምፅ ተከትለን እንድንመጣ ልባችንን ስለተቆጣጠርክ ስላነቃህ እናመሰግናለን። ክብር ለአንተ ለስሉስ አምላክ ይሁን። እግዚአብሔር አባታችን ሆይ አሁን ደግሞ ቃል ለመማር በፊት አለን እንድታስተምረን ባርኮትህ በዚህ ቃል ጊዜ ላይ እንዲሆን እንጠይቃለን። ስለ ቸርነትህ ስም ይመስገን። በልጅህ ለእኛ ጌታችን በሆነው በኢየሱስ ክርስቶስ ስም አሜን። ከቁጥር 12 ጀምሮ ወደታች እናያለን። ተስፋውን ስንጠብቅ እንዴት እንኖር በሚል ለማየት እንሞክር። እንግዲህ ሁለት መሰረታዊ ነገሮችን ጳውሎስ በዚህ ውስጥ ያሳየናል። ጳውሎስ አልኩኝ፣ የዕብራውያን ጸሐፊ አእምሮ ውስጥ ከኋላ ስላለ ነው ጳውሎስ የሚል እንግዲህ ጠዋት እንዳያችሁት ለምን እነዚህን የዕብራውያን ሰዎችን እንዳልዳኑ እንደማያስብ ወይም ደግሞ ስለነሱ ሲያስብ አፖስት አድርጎና በዛ አይነት ጥርጣሬ እንደማይመለከት ኢንካሬጅ በሚያደርግ መንገድ ይናገራል። ለዚህም ደግሞ የሆነ አጁሊቲ ማድረግ የማታለል አይነት አድናቆት ወይ ደግሞ አንድን ሰው ለማስደሰት ምትሉስ ሲጠፋችሁ ፈላጊጋችሁ የምታመጡት አይነት አይደለም። ጄኒውንሊ ነው እያወራ ያለው። የምር እነዚህ ነገሮች ተራ ምልክቶች አይደሉም። የእግዚአብሔር ጸጋ በሕይወታቸው እንዳለ ድነትን ተከትሎ የመጡት እነዚህ ምልክቶች ማሳያ ናቸው። በዚህም እግዚአብሔርን እንደምትወዱ ይህንን የተሰጠውን ተስፋ እንደምታከብሩ ይህን ሃይማኖት ዋጋ እንዳላችሁ እረዳለሁ ነው። ችግሩ ይህን ተስፋ አሁን ትታችሁ እንዳትሄዱ ነው። የዕብራውያን ጸሐፊ ላይክ አሁን ወደዛ ሄዳችኋል ሳይሆን ግን ዳተኞች እንድትሆኑ አንፈልግም። ይህንን ተስፋ ከጀመራችሁ በኋላ ጥላችሁት ጊቫፕ እንድታደርጉ እንዲሁ እንደ ቀልድ እንድትጥሉት አንፈልግም የሚል ነው። እሱን አንፈልግም በማለት በግልጽም ይናገራል። እንደዚህ እንዲሆን ሌዚ እንድትሆኑ ቁጥር 11 ላይ ይላል። ተስፋውን ሹር ወደሆነ እውነታ እንድትመጡ እንጂ እንዲሁ በጥርጣሬ እንዲያዋዠቃችሁ እንድትኖሩ አንፈልግም። ባይሆን ትጉ እንድትሆኑ እንፈልጋለን። ስንፍና እንድታስወግዱ እንሻለን ይላል። በዚህ መካከል ሁለት ወሳኝ የሆኑ ባህሪያቶች እንደሚያስፈልጉ ይናገራል። ቁጥር 12 እስከ 15 ውስጥ ያንን ነው የሚያሳየን። ሁለቱ ምንድን ናቸው ብትሉ በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። እንግዲህ ቅድም ሳልል ያለፍኩት የፍላጎቱን ጥግ ሲያሳይ ቁጥር 11 ላይ ይላል የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት ይላል። ይሄ የማን ብቻ አይደለም፣ የሆኑ ሰዎች አይደለም፣ ኤቭሪዋን ነው የሚለው። ከእናንተ ውስጥ አንድ ሰውም ከዚህ ተስፋ እንዲጎድል አንሻም ይላል። ላይክ በቃ አንድ 10 ሰው የ20 ሰው ከዳነ ይበቃል አይደለም። አንዳችሁም ከዚህ ተስፋ እንድትወድቁ አንሻም ይላል። ሁላችሁም ከዚህ ተስፋ እንዳጠፉ እንሻለን። ይሄም ኃላፊነት ደግሞ የሁላችሁም ነው። ኢንትረስቲንግ የሆነ ነገር ነው። አንዳንድ ሰዎች እመኑ፣ ተጠራጣሪ አትሁኑ ሲባል ስለሌላ ሰው ያስባሉ አይደለ? የሁላችንም ቴምፕቴሽን ግን ለራሳችን ነው ማንበብ ያለብን። አንዳንዴ እምነትን እየተጠራጠርን እንደሆነ አናስብም አይደለ? ሌላ ቦታ ያለ ይመስለናል። ሌላ ሰው የሚቸገረው ችግር ይመስለናል። ግን አንዳንዴ ተዘዋዋሪ እምነትን የመጠራጠር አይነት ድርጊት ልናደርግ እንችላለን። ግን ሌላ ስም እንሰጣቸዋለን። ለዛ እመኑ የሚለው ወሳኝ፣ የተስፋውን ቃል አትተው የሚለው
እንዴት መሰላችሁ እምነትን እመኑ የሚለው ቀላል የሚሆነው በጣም ወፍራም ስታደርጉት እምነት እስልምናም የሚያድን ተዋህዶም የሚያድን ፕሮቴስታንት መሆንም የሚያድን ሁሉም የሚያድን ሲሆን ያን ያህል መጫው አያስፈልግም። እንደዚህ አይደለ እምነትን አትጣሉ ማለት ምንም ትርጉም የለውም። እምነት መች ትጥሉታላችሁ? የሚጣል አይደለም ሁሉም ጋር ስላለ። ግን when you know the true faith እውነተኛው እምነት ምን እንደሆነና እውነተኛው ሃይማኖት ምን እንደሆነ ስንረዳ ይህ ምን አይነት አስፈላጊ ምክር እንደሆነ እንረዳለን። እንግዲህ ባለንበት ዘመን እንደምታውቁት ኢኩሜኒዝም በጣም አፕሪሼት የሚደረግበት ዘመን ነው። ሁሉን ነገር መተው፣ ልዩነቶችን ማጥፋት። ልዩነቶች ኢቭን መንፈሳዊ ተደርገው አይታዩም። ስለዛ እነሱ ኦቨርካም መደረግ አለባቸው በሃይማኖት ደረጃ ራሱ እና ኮመን የሚያደርገንን ነገር ፈልገን ማግኘት አለ። የኮመን መሆን ሳይቻል ሲቀር ወዴት ትሄዳላችሁ? ኢየሱስን እያወጣችሁ ትሄዱና የኢየሱስን ፔኩላሪቲ እያወጣችሁ ትሄዱና አንድ አምላክ አለን ትራዩና ሶስት ስላሴን ካመንን ይበቃል። አንዳንዴ ይበቃናል እኮ ግን ስላሴ ስናምን የትኛውን ስላሴ ነው በእውነት ምናምን የሚለው ይመጣል። ብቻውን የሚያድነውን ኢየሱስን ነው ምናምን ሌላ የሚለው ጥያቄ ይመጣል። በዚህ አይነት ውጥረት መካከል ስንሄድ እንዲህ አይነት ትምህርት እጅግ አስፈላጊ ነው ብዬ ይረዳለሁ። ውስንነት፣ ጠባብነት ለዛ ሁሉም ይሄ ሃይማኖት ላይ የሚመጣ ክስ ነው። ለዛ መሞኘት አያስፈልግም። እንደምታውቁት ኤልያስን አካብ መጥቶ ሲከሰው አንተ እስራኤልን የምታውክ አለው አይደል? እኔ አይደለሁም አንተ ነህ የእግዚአብሔርን ሕዝብ የምታውክ ብሎ ይነግረዋል። ካልቪን ያንን ወስዶ እኛን ፕሮቴስታንቶችን፣ ሮማን ካቶሊኮች ቸርችን የሚበትኑ የእግዚአብሔርን ሕዝብ የሚበረብሹ የእግዚአብሔርን አካል የኢየሱስን አካል ቀደው ሴክት የሚፈጥሩ ብለው ይከሱናል ይላል። ግን እኛ አይደለንም፣ እነሱ ናቸው በጥባጮች ከክርስቶስ ኢየሱስ እምነት የሚነጥሉ ይላል። ዛሬም ይህ እውነት አለ ብዬ አስባለሁ። እንግዲህ ብዙ ሰው አሁን የአባቶቻችንን ኮሚትመንት ትቶ አድጌያለሁ ብሎ ሮማን ካቶሊሲዝምን እንደ ኖርማል የሚያወራ ማዕት ሰው አለ፣ ማዕት ዩቱበር አለ። ሁሉም ኢንጆይ የሚያደርግ ማዕት ህዝብ አለ። ግን የምር እንደዛ የሚቀል ነገር ነው ወይ ብሎ ማሰብ ያስፈልጋል። ዛሬም ይሄ እኛንን ይመለከታል። የዕብራውያን መልእክትን በምን አይነት ልብ እንረዳለን የሚለው የክርስቶስን ሊቀ ክህነትን ብቸኛ አካል መሆኑን በተለይ መጨረሻ ላይ ምዕራፍ 6 ቁጥር 20 ላይ የሚያወራው እኮ እሱን ነው። ኢየሱስ ብቻ ነው ወደ እግዚአብሔር ቅድስተ ቅዱሳን የገባው ብቸኛ እንደ መልከ ጼዴቅ ዘላለማዊ ሹመት ያለው። እሱን ተዋችሁ ማለት ከእግዚአብሔር ቅድስተ ቅዱሳን የመግባት ተስፋን አጣችሁ እንደማለት ነው በሚል ማለት ነው። እንግዲህ የዕብራውያን መልእክት ትልቁ ፑሽ ከኋላው ሃይማኖትን የመተው አይነት ነው። ኢቭን የሆነ ኢቲካል የሆነ ኃጢአትን የመስራት ይሄ ወንጌል እያመኑ በርኩሰት የመውደቅ አይነት ሳይሆን ሃይማኖትን የመቀየር አይነት ነው። ክርስትናን ትቶ በክርስቶስ ኢየሱስ ያለውን ክህነት ትቶ ወደ አይሁድ ሃይማኖት ክህነት ለመሄድ የሚደረግ ጉዞውን ለመግታት የሚደረግ መጽሐፍን ጭምር ነው። ስለዚህ በዚህ አይነት መንገድ ስንጓዝ አይዟችሁ በእምነትና በትዕግስት የተስፋውን ቃል ለመውረስ ትጉ የሚለው ያስፈልጋል። ሰዎች በሃይማኖት ውስጥ ትጋት የሚያጡበት መሰረታዊ ምክንያት አንብሊፍ ነው፣ አለማመን ነው። ሰዎች የእግዚአብሔርን ጸጋ እርሱ ማድረግ ሲያቆሙ ካየን ከኋላው ጥርጣሬ አለ ማለት ነው። ጥርጣሬ በአንድ የሆኑ ሃይማኖታዊ ፍጥነትን የሚያለዝበው ይህም ሃይማኖት እውነት ሊሆን ይችላል ስትሉ በአንድ የሆኑ ቀስ ምትል ጎሞ ይተነፍሳል። በአንድ ያን ያህል ኤርጀንሲ የለም። ስለዚህ እምነት ከዳተኝነት ጋር ይገናኛል። እምነት ሲጠፋ ዳተኛ መሆን ይመጣል። የዕብራውያን ሰዎችን ትልቁ ችግር ውስጥ ምንድን ነው? እምነት ስለሌላችሁ ነው። ሕፃን ሆናችሁ ምንም እድገት የማያሳየው ህይወታችሁ። ከኋላ ያለው ዲፕ ዳውን እምነት ማጣት። እምነት ማጣት ምንድን ነው? በዚህ ሃይማኖት ላይ ሰርቲቲ ያጣችኋል ነው። ገብታችኋል? እርግጠኝነት አጣችኋል። የሚያድን ተስፋን የሚሰጥ ዘላለማዊ ርስትን የሚያመጣ ሃይማኖት መሆኑን ጥያቄ ምልክት ውስጥ ልብ ውስጥ ያስላለ። ከፊት የትጋት ችግር ይመስላል፣ ግን ከኋላ የሃይማኖት ኩዌስችን አለ፣ ጥርጣሬ አለ። ካልቪን እምነትን ከትዕግስት ጋር አገናኝቶ
ብዙ ሰው ይህንን ሃይማኖት ወደ ማመን ይመጣል። እንዲሁም ላንብብላችሁ። For faith is what is chiefly required, but as many who make at first a marvelous display of faith soon fail, he shows that the true evidence of that faith, which is not fleeting and evanescent, is endurance. አንዳንዱ ወንጌልን የሚያምን ሰሞን ብጥብጥ ሊያደርግ ይችላል። ማርቨለስ የሆነ የእምነት ጅማሮ ሊያሳይ ይችላል። ግን በትዕግስት ያንን ተስፋ በመያዝ የሚጸና ያን እውነተኛ እምነት እንዳለው የሚያሳይ ኢንዱር ማድረግ። ስለዚህ እምነት ትዕግስት፣ ያንን እምነት ይዞ ኢንዱር ማድረግ መቆየት፣ እስከ መቼ? እስከ መጨረሻው ድረስ መዝለቅ ያስፈልጋል። ስለዚህ እምነት ያስፈልጋቸዋል፣ ትዕግስት ያስፈልጋቸዋል። ስለዚህ ተስፋውን እስከምናገኝ ድረስ በምን አይነት ልብ እንኖር፣ ወደዛኛው ዓለም እስከምንሻገር እምነት ላይ መበርታት ያስፈልጋል። የእግዚአብሔርን ተስፋ ቃሎችን በማመን መታከት ወይ ደግሞ ጊቭ አፕ ማድረግ አያስፈልግም። ከዛ ደግሞ በዛ እምነት ምክንያት የሚመጣ የትኛውንም መከራና ችግርን መቋቋም ያስፈልጋል። አባቶቻችን አባቶች ሲል የብሉይ ኪዳን አባቶች የተስፋውን ቃል የወረሱት በብዙ ፈተና መካከል ተሻግረው ያው ምሳሌ አድርጎ የሚያመጣው ቁጥር 12 ላይ አባቶችን ነው። ይህን ቶፒክ ተመልሶ ያነሳዋል ምዕራፍ 11 ላይ ሲሄድ አብርሃምን እዚች ጋር ነካና መልሶ አስቀመጠ። መልከጼዴቅ ጋር ተመልሶ ይሄዳል። እንግዲህ ቁጥር ምዕራፍ 6 መጨረሻ ላይ እንደምታዩት ኢየሱስ እንደ መልከጼዴቅ አይነት ሹመት የዘላለም ካህን ነው ለኛ። ይህን ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው። እርሱም እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል ይልና መልከጼዴቅ ማን ነው ብሎ ቁጥር 7 ላይ ሄድና እሱን ያስረዳና ተመልሶ ይሄንኑ እንዳይተው 11 ላይ አባቶችን ሁሉ ያመጣል። በእምነት ጸንተው የሞቱትን በዛ ውስጥ ይሄ ህይወት አስቸጋሪ የሆነውና ይሄ ሃይማኖት አስቸጋሪ የሆነው ለነሱ ብቻ እንዳልሆነ ባይሆን ለአባቶችም አስቸጋሪ እንደነበረ የኖሩትን ህይወት በማሳየት መሰደድ የእውነተኛ ሃይማኖት ያለመሆን ምልክት አይደለም። በብዙዎች አለመፈለግ፣ መጠራት፣ እነዚህ ነገሮች የዚህ የሃይማኖቱ ውስንነቶች አይደሉም የሚለውን ወደ ማሳየት ይሄዳል። እዚህ ላይም እንግዲህ ትዕግስት ሲል እነዛን ሁሉ በዚህ ምክንያት በእምነታቸው ምክንያት የመጣባቸው ነገር ሁሉ ተቋቁሞ ማለፋቸውን ያሳያል። ልክ እንደነሱ ትዕግስትን እንዲያሳዩ ይነግራቸዋል። እምነታቸውን ለማስተው የሚያስገድድ የሚጫን ነገር ከሌለ ትዕግስት አያስፈልግም። ትዕግስት የሚያስፈልገው ለማስተው ኢንዱረንሳቸውን የሚፈታተን ነገር ሲኖር፣ ነገሩን በቀላሉ እንድትጥሉ የሚያደርግ ነገር ሲመጣ ማለት ያንን መቋቋም መቻል ነው ኢንዱር አድርጋቸዋል የሚያስብለው። ኃጢአተኞች የሚደርስን ስድብና ነቀፋ በኋላ ያመጣዋል። ፌዝ ማለትም ማሾፍ፣ ስድቦችን ከዛ አካላዊ በሆነ መንገድ እስከ መጎዳት ድረስ መሄድንም ጭምር በዚህ እምነት ይዞ መዝለቅን ማየት ያስፈልጋል። ስለዚህ ከላይ ዝም ብሎ ቀሏቸው እንዳመኑ ማሰብ ሞኝነት ነው። አንዳንዴ ወረቀት ውስጥ የሚደበቅ ህይወት አለ። የአብርሃምን ህይወት ስናነብ ከአባቱ ቤት ወጣ ሄደ ብሎ ሰው ያነባል አይደል? የዕብራውያን ጻፊ ግን ክብደቱን ያሳያል አይደለ? ወዴት እንደሚሄዱ እንኳን ሳያውቅ እግዚአብሔር ጀስት ና ብሎ በጠራው ጊዜ ወጣ ብሎ ይነግረናል። እና ከባድ እንደሆነ ይናገራል። እውነትም ነው አይደለ? ኢትስ ሶ ራዲካል ዲሲዥን አይደለ? አብርሃም በዚህ ዘመን ቢኖር የወጣት ሰው አይነት ውሳኔ ነው የሚመስለው። ችኩል የሆነ የወሰነው ውሳኔ። እግዚአብሔር ና አለው። ምን ለማለት አንድ ከናን የሚባል ምድር ስንት ክሶች ሊመጡ ይችላሉ። እኔን እግዚአብሔር የሰማይን ምድር አምላክ ፈልጎ መጥቷል። አንተ ምንድን ነው የምትለው? ማን ነው የምትለው? እግዚአብሔር እንደዚህ ፈልጎ የምድር ሁሉ ህዝብ የሚባረክበትን አካል ካንተ አመጣለሁ ብሎ እግዚአብሔር ጠራኝ ብሎ ነው የወጣው። አሁን እንደዛ ብል ሰው ዳርጎ ያየኛል አይደለ? ግን እግዚአብሔር ጠራኝ። ገብቷችኋል? ሁሉ ነገር ይዤ ምንድነው የት ነው የምትሄደው? እግዚአብሔር ጠርቶኛል። የት? ሱዳን ሀገር እንሰጣለሁ ብሎኛል። ምን ብሎ? ለህዝብ ሁሉ በረከት ትሆናለህ ብሎኛል። ሜክ ፈን ኦፍ ሚ አይደለ? ብዙ ይሰራል እንደዚህ ብትሉ። በዛ ዘመንና በዚህ ዘመን ምንም ልዩነት የለም። በዚህ ረገድ ብትጠይቁ ጥያቄው እግዚአብሔር ካለ አለ ነው። አሁንም ቢሆን እንሄዳለን ቢለን ኖሮ ያው እግዚአብሔር ኪዳኑ በዚህ አይነት ነገር ኦፕሬት ስለማያደርግ እንጂ የአብርሃም ውሳኔ እንደዛ ነው። ወደኋላ እንኳን እንደ ምሳሌ የለውም። ድግ ብሎ ተነስቶ እግዚአብሔር ጠራኝ
ልጆቹን ቤት ያለውን ሀብቱን ሚስቱን ይዞ ወጣ ነው የሚለው። ብዙ እምነቱ ላይ ሊሰደብ የሚችል ነው። አንዳንዶቹ ደግሞ የወሰኑትን ውሳኔ ስታዩ ህይወታቸውን ሊያስጠፋ የሚችል አይነት ዲሲሽኖችን ወስነዋል። ራብ ምን እርግጠኝነት ኖሯት ነው እስራኤል ኢያሪኮ እንደሚፈርስ ያመነችው? በእምነት ስላየች ነው። ግን ምን የሚያደርግ አይነት ነበረ? ህይወቷን ሊያሳጣ የሚችል አይነት ዲሲሽን ነው። አንዱ በቀላል የወሰነ ህይወቱን የለም። ሙሴን ተመልከቱት። ትልቅ ተድላን የተወው ይላል። ትልቅ የንጉስ he has hope of becoming ፈርዖን የመሆን ተስፋ የነበረው ሰው ነው። ቀልድ እንዳይመስላችሁ። በጊዜው the greatest kingdom ነበረ እና ያንን የመሆን ተስፋ የነበረው ሰው ነው። ያንን ትቶ ነው የወጣው ይላል። በዛ ውስጥ ሊሰማ የሚችለውን ዳይለማ ማሰብ ያስፈልጋል አይደለ? does this worth it? ይህን ከዚህ ህዝብ ጋር መራመድ ያን ያህል ይጠቅማል? በዛ ሁሉ ውስጥ ምን አለ? እምነት አለ፣ ትዕግስት አለ፣ መከራን ታግሰዋል። እኛ ከላይ ስናነበው ቀላል የሚመስል ውስጡ ግን ብዙ መከራ ያለበት፣ ብዙ ጭንቀት፣ ውጥረት ያለባቸው ዲሲሽኖች ናቸው። ሩትን ተእያት ማንንም አምጡ፣ እምነታቸው ትዕግስት አስጨራሽ ነበር። ስለዚህ እነሱን ምሰሉ እንጂ በቀላሉ ተስፋ የሚቆርጡትን አትሁኑ። ቀላል ላይፍ ለመምረጥ እና የመወደድን ያለመሰደብን በሰዎች አክሴፕታንስ ማግኘትን የሱሱ ቀላል ህይወት ሊመረጥ ይችላል። ግን እንደዛ እንዳይሆን አባቶቻችን እዩ they go against the world። ኖህን ተመልከቱ፣ ብቻውን ዓለምን ኮንኗል። አንድ ሰው እምነቱን ሼር የሚያደርግ በሌለበት ዘመን የኖረ ሰው ነው። ስለዚህ አባቶቻችሁን ተመልከቱ። አሁን እነዚህ አይሁዳውያን ምን ሊሰማቸው ይችላል? ወላጆቻቸው ጳውሎስ እንግዲህ ሮሜ 9 ላይ የሚያወራው እሱ ነው። ላይክ ጥቂት ሆነው ነው ወደ ክርስትና የመጡት። እኛንን እንዲሁም የእግዚአብሔር ጸጋ ስቲል እግዚአብሔር ታማኝ እንደሆነ ማሳያዎቹ እኛንን። በዚህ ሁሉ መካከል እግዚአብሔር እስራኤልን without remnant አላስቀረም ይላል። እንደ ሰዶም በሆነ ነበር፣ አንድ ሰው እስከማይቀደስ እስራኤላዊ በቤተክርስቲያን ውስጥ ባልኖረ ነበር። ግን ይኸው እኛ አለን፣ ይኸው የእግዚአብሔር የጸጋ ማሳያዎች ሆነን ከዛ ሁሉ ኬዎስ መካከል አምልጠን በዚህ ህዝብ መካከል አለን ይላል። በዚህ መካከል ወደኋላ ሊሂድ ብለው ለሚያስቡ ሰዎች አባቶቻቸው ምን አይነት እምነት እንደነበራቸው ማሳየት ትልቅ ብርታት ይሆናቸዋል። ስለዚህ በትዕግስት የወረሱትን ምሰሉ፣ ተሸንፎ የተዉትን አትምሰሉ ይላቸዋል። ምክንያቱም ከነሱ መካከል ይህን ተስፋ ጊባባ አድርገው ትተው ይሄዳሉ። እነሱን አትምሰሏቸው አይደለ? እናንተ እንድትመስሉ የምንፈልገው አባቶቻችሁ ነው እንጂ በእምነት ተሸንፎ የሄዱትን እንድትሆኑ፣ ዳተኞች እንድትሆኑ አንፈልግም። ብዙ ምሳሌዎችን ማምጣት ይችላል። ብዙ እንደሆኑም ይነግረናል፣ አንድ እንዳልሆኑ ግን አንድ ሰው ፒክ ያደርጋል። አብርሃም ቁጥር 13 ቁጥር 12 እንግዲህ በኋላ ቁጥር 1 ላይ ማሳያ ነው ብዙ እንደሆኑ የእምነት አባቶች። ቁጥር 13 እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ። ቁጥር 14 እንዲህም አለ፣ በእርግጥ እባርክሃለሁ፣ ዘርህንም አበዛዋለሁ። ይህንን ቁጥር 13 እና 14ን በኋላ ያስረዳል። ቁጥር 16 እና 17 18 ላይ እግዚአብሔር ተስፋውን ሰጠ ማለት ከዛ ደግሞ አብርሃም ብቻ ነው የወራሹ ሌሎችም አይወርሱም የሚሉትን ጥያቄዎች በወፍራሙ ይመልሰዋል። እዛ ላይ ይመጣሉ። ነገር ግን በዚህ ጠበብ በማድረግ ግን በአብርሃም ሕይወት ውስጥ የእምነት ምሳሌን እንድናይ ዘንድ ያስፈልጋል። ይሄ በጣም ያስፈልጋል። በምን ሴንስ መሰላችሁ? አንዳንድ ጊዜ አንዳንድ ዶክትሪኖችን በሀሳብ ደረጃ ሲነገር መርሆቹ ልብ ውስጥ ላይደርስ ይችላል። ግን የሆነ አካል ኢምባዲ አድርገው ስናይ ጥንካሬ ይሰጠናል። አብርሃምን ማሰብ ያስፈልጋል፣ ሜዲቴት ማድረግ ያስፈልጋል ነው። ይህ በጣም አስፈላጊ ነው። እነዚህ የእምነት አባቶች ያሉት ለዛ ነው። አንዳንዴ ምን ማድረግ መሰላችሁ? የእምነት አባቶችን መውሰድ በእናንተና በእነሱ መካከል ምስስሎሾችን መስራት ማለት ነው። በዛ ውስጥ ስትሬንጅ የሆነ ነገር እየሆነ እንዳልሆነ ማወቅ እንችላለን ነው። እብድ እየሆንኩ ነው፣
የማይሆን ሀሳብ እያሰብኩ ነው? በምን አውቃለሁ? የውሳኔዎች ጤናማ ናቸው? ቸርችስ ምን አይነት ባህሪ ያላት የእግዚአብሔር እውነተኛ ቸርች ብሎ እነዛን ጥያቄዎች መመለስ ያስፈልጋል። እነሱን ከመለስኩ ሰላም ይሆን ቀላል ነው። ያ ማለት ምን አይነት መሰላችሁ? ለምሳሌ ሐዋርያ ጳውሎስ ገላትያ ላይ የሚያወራውን ተመልከቱ። ቸርች ትንሽ ናት። እንግዲህ ገላትያም ላይ እንደምታዩት ቤተክርስቲያን ትንሽ ናት ከአይሁዳውያን ጋር ከሌላ ሃይማኖት ጋር ቢነጻጸር። ከዛ ደግሞ መሰደድ አለ። እንዴት ነው ጳውሎስ የሚረዳው ብላችሁ ብትጠይቁት ብዙ ጊዜ እንብበነዋል። አንድ ታሪክ ውስጥ በመክተት ክርስቲያናዊ የሆነ ህይወትን ይረዳል። ምዕራፍ 4 መጨረሻ ላይ ያሉትን ቁጥሮች ብቻ ፈልጋለሁ። ቁጥር 27 እንዲህ ተብሎ ተጽፏልና አንቺ የማትወልጂ መካን ሆይ ደስ ይበልሽ፣ አንቺ አምጠሽ ማታውቂ በእልልታ ጩኺ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና። እንግዲህ ሳራ አለች፣ አጋር አለች። ሳራ እንደምታውቁት መካን ናት ነበረች። ብዙ ጊዜ ደግሞ አጋር ወልዳለች። እስራኤላውያን ብዙ ያላቸው ይመስላሉ። ቸርች ደግሞ እንደዚህ አይነት ኔቸር አላት። ቁጥር 28 እንግዲህ ወንድሞች ሆይ እናንተም እንደ ይስሐቅ የተስፋው ቃል ልጆች ናችሁ። በዚያን ጊዜ እንደ ስጋ ልማድ የተወለደው ልጅ በመንፈስ ኃይል የተወለደውን አሳደደው። አሁንም እንደዚያ ነው። ነገር ግን መጽሐፍ ምን ይላል? ባሪያይቱን ከልጇ ጋር አስወግዳት፣ የባሪያይቱ ልጅ ከነጻይቱ ልጅ ጋር አይወርስምና ይላል። ስለዚህ ወንድሞች ሆይ እኛ የነጻይቱ እንጂ የባሪያይቱ ልጆች አይደለም። ኦኬ እያለ ነው። በሰደዳችሁ ማርክ እንደ ይስሐቅ የተስፋ ልጆች መሆናችሁ ማሳያ ነው። ስለዚህ አንዳንዴ መሰላችሁ መሰደድ ፐርሰናሊቲን ኩዌስችን ወደ ማድረግ ሊወስድ ይችላል። እኔ በሆንስ ችግር ያለብኝ እንደዚህ አይነት ዳውትን የሚያጠራው መንፈሳዊ ችግር እንደሆነ እንድንገነዘብ ካረገን እንረጋጋለን። ካልሆነ ግን ልዩነትን ኦቨርካም ለማድረግ ወንጌሉን ሉዝ ወደ ማድረግ እንመጣለን። ማለስለስና ከዛ መጨረሻ ላይ አንድነትን ፍለጋ ወንጌሉን ልንጥል እንችላለን። ችግሩ ውስጣዊ የኛ ፕሮብለም ብቻ አይደለም። የነጻይቱ ልጅ መሆንና የባሪያይቱ ልጅ የመሆን በሁለት ኪዳናት ውስጥ የመገኘት ልዩነትም ጭምር ነው። ቃይን አቤልን የጠላበት ምክንያት ከዛ እውነታም የሚመጣ ነው። ሃይማኖታዊ ከሚቆሙበት መንፈሳዊ አይደለ ከክፉ ነው ይላል ቃይን ሲያወራ። አንዳንድ ሰዎች የሚጠሉት ምንም ስላደረግን አይደለም፣ የእግዚአብሔር ልጆች ስለሆንን ነው የሚጠሉት ነው። ወይ ደግሞ በእምነት ከእውነተኛ መንፈስ ከሰማይ ስለተወለድን ከጨለማ መንፈስ የሆነ መጥላቱ አይቀርም። ስለዚህ እነዚህ ትስስሮችን መስራት አባቶቻችንን እና የእነሱን ታሪክ እያየ ልክ አሁን ጳውሎስ ይስሐቅን ወስዶ የኢስማኤልን ሁለቱን አነጻጽሮ እዛ ውስጥ እውነተኛ ቸርች ምን አይነት ባህሪ እንዳላት በመረዳት ኢንካሬጅመንትን እንደሚያገኝ ሁሉ አብርሃምንም አንዳንዴ ማሰብ ያስፈልጋል። አብርሃም እንዴት ነው ያመነው? እኔስ እምነቴ ሲደክም በምን አይነት መንገድ ነው እንደ አብርሃም ራሴን ላይ የምችል የሚሉ ጥያቄዎች መምጣት አለባቸው። በዚህም አንዳንድ ነገሮች ፌል ያደረጉ ሲመስሉ እነሱም ጋር እንደዚህ አይነት እውነታዎች እንደነበሩ በማየት ውድቀት እንዳልሆነ እንድናስብ ማለት ነው። ቁጥር 13 እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚብልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱም አለ እግዚአብሔር እባርክሃለሁ አበዛለሁ አለው። ይህን እንዳልኩት ያስረዳል። አብርሃም ብቸኛ የእምነት ሰው ስለሆነ አይደለም ምሳሌ ውስጥ የመጣው። መዓት አሉ እንደምታውቁት እንደ ደመና የሆኑ ነገር ግን በሆነ እውነታ የእምነት ትልቅ ማሳያ ነው። እምነትን ዲስፕሌይ ላይ ልታዩ የምትችሉበት አካል ነው። የእምነትን ባህሪ አንዳንዴ አብስትራክት ኮንሰፕት ነው አይደለም የሚባለው። እምነት፣ ፍቅር፣ እነዚህ ነገሮች አብስትራክት ናቸው የሚባሉበት ምክንያት እንደሌላው ነገር ይሄ ነው ብላችሁ አትጠቁሙ። በሌሎች ነገሮች ነው የምታሳዩቸው የምትገልጿቸው አይደለ። አብስትራክት ናውንስ ይባላል እንግሊዝኛ ላይ ራሱ ዲፋይን ለማድረግ ቀላል አይደለም። ትርጓሜ ለመስጠት ፍቺ ለመስጠት ግን ምን ማድረግ እንችላለን? አብርሃም ማለት ፋዘር ኦፍ ፌዝ የእምነት አባት። እምነትን በሙላት በሙሉ ክብሩ ማየት ከፈለጋቸው አብርሃምን ማየት የእምነትን እውነተኛ ኔቸር ያሳያቸዋል። እና እናንተም እንደዛ እግዚአብሔርን በማመን እንድትበረቱ ማለት ነው።
ይሄ ተስፋ እንግዲህ ለአብርሃም ብቻ አልተሰጠም፣ እኛም ልጆቹ በእምነት ለምንተሳሰረው ሁሉ የተሰጠ የባርኮት ቃል ነው። ዘላለማዊ ባርኮትም ነው። የስጋ ባርኮትም ለአብርሃም የሚሰጠው ነበረው፣ የልጆቹ መሬት እንዲያገኙ፣ የዘሮቹ ኢንስቲትዩት እንዲደረጉ እግዚአብሔር ምድራዊ የሆነ ነገርን አሳክተውለታል። ነገር ግን ከዛ ተሻግሮ ዘላለማዊ የሆነ የሚያልፍ ርስት ለልክ ከነዓን እንደተሰጠ ሁሉ ከአብርሃም ጋር ለሚተሳሰር ሁሉ እውነተኛው ከነዓን፣ እውነተኛው ኤደን፣ እውነተኛው ኢተርናል ላይፍ እንደሚሰጥ ማሳያም ጭምር ነው። በዚህ ትስስር ካየን አብርሃምም እውነተኛው የዘላለም ሕይወት ወራሽም ጭምር ነው። ጸሐፊው በዛ ልብም እያየው ነው። አብርሃም ውስጥ የምናየው ሁለት መሰረታዊ ነገሮች ደግሞ ምንድን ናቸው? ቁጥር 12 ላይ የነገረን ነው። ትዕግስትና እምነትን በትክክለኛ ባህሪው አብርሃም ውስጥ እናያለን። ቁጥር 15 ላይ የሚለው እሱ ነው። የተስፋውን ቃል በትዕግስት ጠብቆ አገኘን የሚለው እምነት ፕላስ እምነት ስላችሁ እምነትና ትዕግስት አንድ ላይ ተገናኝቶ አይደለም። ሁለቱ ነገሮች አብርሃም ውስጥ እምነቱን በትዕግስት ታያላችሁ። ኢንዱር ያደረገ እምነት፣ ሁሉን ነገር ያለፈ እምነቱን ሊጥሉ የመጡ ነገሮች ሁሉ ያሸነፈ እምነት፣ በትዕግስት ያሸነፈ እምነትን ታያላችሁ። ከዛ መጨረሻው ግን ምን ሆነ? ተስፋውን ቃል ማግኘት ነው። እንግዲህ ስታነቡ ለአብርሃም እግዚአብሔር እምነቱ አስገራሚ የሚሆነው ለምንድን ነው? እምነት ሊታመን የማይችልን ነገር ማመን ነው። ከተናጋሪው ታላቅነት። እምነትን በመሰረቱ በሌላ ምሳሌ በምንም ለመወዳደር አንችልም ሰዎችን ከማመን ጋር እንደዚህ። ምክንያቱም ሰውን እኔ የማመን ግዴታ የለብኝም። ምክንያቱም የመታመን ፐርሶናሊቲ ያለው ማንም የለም። እግዚአብሔር ብቻ ነው መታመን የሚችል። እምነት ሲወራ ሁሉም ከእግዚአብሔር ጋር ነው መወራት ያለበት። በዛ ረገድ እኒህ ካልን እምነት የማይታመንን ነገር ከእግዚአብሔር ደግነትና ታላቅነት በመረዳት ቃሎቹን ማመን መቻል ነው። ዶንት ኮምፔር ኢት ዊዝ እንዴ ሰዎችን ሳምን እኮ ራሽናሊ ነው ማምነው። አዎ የሰዎች ማንነት ውስን ስለሆነ አይደለ ቃል ኪዳን ያስፈልገኛል። በኋላም ያወራል እምነትን በተመለከተ ሰዎችን በመሐላ ነው የምናምናቸው ኢንኮንሲስተንሲያቸው የተነሳ ከዓለም ተለዋዋጭነት የተነሳ አይደለ ሰዎች የሆነ ነገር አደርግልሃለሁ ቢሉኝ እነሱ ብቻ ክፉ መሆናቸው አይደለም፣ ሪያሊቲንም ኮንትሮል ስለማያደርጉ ልቤን ልጥልባቸው አልችልም። ሰዎችን ከማመን ጋር ልናነጻጽረው አንችልም። when it comes to God ግን ለሰው አእምሮ የማይቻል የሚመስልን ነገር እግዚአብሔር እንደሚያሳካና እንደሚያሳካ ደግሞ ያንን የማድረግ ልብም እንዳለው ማመን ነው። ያንን የማይበት ደግሞ የሚታይ መጨበጫ ያስፈልገኛል። እምነት ማረፊያ ያስፈልገዋል። እግዚአብሔርን ደመና ውስጥ የተደበቀን አምላክ እጆቼን ሰድጄ አላምንም። በሆነ መንገድ ኮንክሪት በሆነ መንገድ አምንበትን አለት የሆነ ነገር በሰጠኝ እውነታ ላይ አርፌ እግዚአብሔርን አምነዋለሁ። በዚህ ረገድ አብርሃም እጅግ ታላቅ የእምነት ሰው ነው። እግዚአብሔርን ከማወቅና እግዚአብሔርን ከማመን አንጻር እንዴት አንድ ልጅ የለው ምዕራፍ 15 ላይ እንደሚናገር ዘፍጥረት ላይ አርጅቷል። ኢቭን እግዚአብሔር ወደ ሊያወራው ሲመጣ እንኳን እድሜው ኦልሬዲ ሄዷል። የእሷም የሳራም ተፈጥሯዊ የሆነን የመውለድ ጊዜ ከዛ እግዚአብሔር መጥቶ የሚያስቅ አይነት ተስፋ ቃል ሰጠው። ልጅ አንድ ይኖርሃል አይደለም እንደ ምድር አሸዋ አበዛለሁ። ወደፊት ታሪክ ሲያበቃ you will be father of nations። ዘላለማዊ አባታችን እግዚአብሔር ቢሆንም በእምነት አብርሃም ትልቅ ክብር ያለው ሰው ኢማጂን ዛት እግዚአብሔር ያንን ክብር ሰጥቶታል። በእምነት በክርስቶስ ኢየሱስ የሚመጣ ሁሉ በሆነ ረገድ ለሱ እንደ ሪዋርድም ናቸው ለአብርሃም። አይገርማችሁ? እነዚህ ሰዎች ተራ እንዳይመስሉ በራሳቸው ምንም ወርዝ ኖሯቸው አይደለም፣ ግን በእግዚአብሔር ቤት ትልቅ ክብርን አግኝተዋል። እግዚአብሔርን ምንም ስላደረጉ አይደለም፣ ምንም ስላሳኩ አይደለም። እግዚአብሔር ሊያምኑ የማይችሉትን ነገር መጥቶ በክብር ሲጠራቸው ልክ እንደ ማርያም ማለት ነው። ሰዎች ሁሉ ብጽዕት ይሏታል። የታደለች እንደማለት ነው አይደለ? አብርሃምን ሄጄ አላመልከው እንደ አይነት ትልቅ ክብር ስለተሰጠው፣ ግን ሊታመን የማይችልን ነገር አምኗል። ምንን ስለተረዳ? እግዚአብሔርን ስላወቀ። ዲስፓይት ምን እውን የሆነው እውነታ ሁሉ እምነቱን የሚያከሽፍ የሚያስጥል ሆኖ ሳለ በዚህም እግዚአብሔርን አክብሮታል። ሐዋርያው ጳውሎስ እንደሚናገር ሮሜ ላይ እግዚአብሔርን አክብሮታል። ክብር ነው አይደል? አንድ አካልን ይሄን ሁሉ አሸንፈን ልታደርግልኝ ትችላለህ፣ ትመጣለህ፣ ታሳካለህ ብሎ እግዚአብሔርን ማክበር ማለት ነው። እንደ ቃሎችህ የታመንክ ነህ፣ ኃይለኛም ለማሳካት ኦነር ማድረግ ነው እግዚአብሔርን ማመን በዚህ ረገድ እና በህይወቱ
የጤንነት ጊዜ ሰውነቱ ጠንካራ በሆነበት ልጅ መውለድ በሚችልበት ሳይሆን በአበቃ ጊዜ እግዚአብሔር መጥቶ የሕዝብ ሁሉ አባት አደርጋለሁ ሲለው እግዚአብሔርን አመነው። ካልቪን የአብርሃም እምነትን ብታዩ ምክንያታዊ ልሆን ብትሉ በተፈጥሯዊ ምክንያታዊነት ያዙ። ሁለቱ የተለያየ ነው። የእግዚአብሔርን ማመን ምክንያታዊነት፣ ነገር ግን ተፈጥሯዊ ምክንያታዊነት አይደለም። ኦፕሬት የሚያደርግበት ዳይናሚክሱ ይለያል። እምነት እግዚአብሔርን እና ኃይሉን ማየት ስላቻለ ከዛ ደግሞ ያን ኃይለኝነቱን ብቻ አይደለም ለሱ የተናገረውን ነገር ሊያደርግለት የሚችል ደግ መሆኑ ስለተረዳ እግዚአብሔርን አምኗል። ለዓለም ሲታይ ምክንያታዊነት አይደለም። ናቹራሊ ብታዩ፣ ባዮሎጂካሊ ብታዩ፣ በተፈጥሯዊ ሂደት ብታዩ ልጅ መውለድ የሚችልበት ሁኔታ ላይ አይደለም ያለው። ግን እግዚአብሔርን ሲያዩ ምን ብሎ ነው ያመነው ይላል ጳውሎስ ሮሜ 4 ላይ ሲናገር መላ ፍጥረትን ካለመኖር ወደ መኖር ካመጣ ለእኔ ልጅ መስጠት ይችላል ብሎ ነው ያመነው። ምዕራፍ 4:17 ላይ እሱን ነው የሚለው። የሌለውን እንዳለ አድርጎ በሚቆጥር ምንም በሌለበት ቦታ አለ ብሎ በሚናገር እና በንግግሩም በሚያመጣ አምላክ በእግዚአብሔር በማመን አብርሃም ያመነው ምን ነው ብትሉ እግዚአብሔር የፍጥረት ሁሉ ፈጣሪ መሆኑን ጭምር ነው ያመነው። አለፍ ሲል ደግሞ ለእርሱ በኪዳኖቹ ደግ ለመሆን የተሳሰረ አካል አድርጎ ነው ያመነው። በመሰረቱ በዕብራውያን መልእክት ምዕራፍ 11 ላይ እንደምታዩት ያልዳነ ሰው ተፈጥሯዊ ሰዎች ቀልድ ሊመስል ይችላል። እግዚአብሔር በእውነተኛ መንገድ ፈጣሪ መሆኑን ራሱ አያምኑ ሊመስለን ይችላል። እምነትን ስታስቡ ቲዮሬቲካሊ ማመንን አይደለም። በእውን ደረጃ እግዚአብሔር ፈጣሪ ነው አባት ነው ብሎ አያምኑ። እንደዛ ራሱ ለዛ ነው ታምኖ በእግዚአብሔር ላይ የማይኖሩት። ቢታመኑ ኖሮ እግዚአብሔር ፈጣሪ መሆኑን ህይወታቸው ያንን የሚመሰክር ነበረ። ግን እንደዛ አይመስልም፣ የሚያምኑ አይመስልም። ኢየሱስ ራሱ ማቴዎስ ወንጌል ምዕራፍ 6 ላይ እግዚአብሔርን እንደ ፈጣሪ ማመንን በቀላል ነገር ነው የሚያሳየው። ለነገ እግዚአብሔርን ታምናላችሁ? ቀላል ነው። እግዚአብሔርን ፈጣሪ ነው ብሎ ማመንን ማሳያ ነገ ዳቦ እሰጣለሁ ሲል ታምናላችሁ የሚለው ጥያቄ ይመጣል አይደል? ወስዶ ግን ከምን ጋር ነው ያስተሳሰረው? ወፎችን የሚመግብ እግዚአብሔር እዩ፣ መሬት ላይ ያሉትን አበቦችን የሚያለብሰው እግዚአብሔር። ይሄን ታምናላችሁ? ይሄን ካመናችሁ እናንተ በሱ መልክ ነው የተፈጠራችሁ። ስለዚህ አንዳንዴ ጥያቄው የምር ሰዎች አምናለሁ ሊሉ ይችላሉ፣ ፈጣሪ ሊጠሩ ይችላሉ። ግን ያ እምነቱ መገለጫው ፕራክቲካሊ ሲመጣ እግዚአብሔር በመግቦቱ ምን ያህል ቸርና ደግሞ በባዶ መግቦቱ ብቻ አይደለም በክርስቶስ ኢየሱስ ባለው መተሳሰሩ ለልጆች ምን አይነት አባት እንደሆነ መረዳትም ላይ ያልፋል። ይሄ እምነት አይነት ላልዳኑ ሰዎች የፈጣሪነቱ ራሱ የላቸውም። በእውነተኛ መንገድ ነው የምለው። አብርሃም ግን እግዚአብሔርን በዚህም አምኖታል፣ በተስፋ ቃሎቹ በኪዳኖቹም አምኖታል። ሁለቱንም ለያይተን ብናይ ሁለቱም ላይ እውነተኛ እምነት እግዚአብሔርን በእውነተኛ ማንነቱ በሚገልጠው መገለጡ ያምነዋል። እምነት ከተስፋ ቃል ጋር ይገናኛል። እግዚአብሔር ለአብርሃም እመነኝ በባዶ ቦታ አላለው። አንድ የተስፋ ቃል ሰጥቶት ይሄን እመን ያለው። ስለዚህ እምነት ሁልጊዜም ከተስፋ ቃሎች ጋር ይገናኛል። አንድ ሰው መጥቶ እግዚአብሔርን አምናለሁ ቢለኝ ምን ታምናለህ ስለ እግዚአብሔር ብዬ ጠይቀዋለሁ። በሰማይ ላይ እንዳለ ሶዋት እምነት ምንድን ነው? እግዚአብሔር የሆነ ነገር አረጋለሁ ብሎ ፕሮሚስ ቃል ሲሰጥ ይሆንልኛል እንዳለው ማለት ነው። አብርሃም እግዚአብሔር በባዶ ቦታ ተደብቆ የሆነ ነገር አይደለም፣ መጥቶ ይህን አረግላለሁ ሲለው እሺ ብሎ በተስፋ አመነ። ያንን የእግዚአብሔርን የተስፋ ቃል የተስፋ ቃሉ ብታዩት ግን ባዶ ከመሆን ይልቅ የወንጌል የተስፋ ቃል ነው አይደለ? ልጅ ሰጥቼ ከዛ በተድላ ኖረ ትሞታለህ አይደለ? ዘላለማዊ መጨረሻ ያለው እምነት ነው። ምክንያቱም የዕብራውያን ጸሐፊ ምዕራፍ 11 ላይ የሚያሳየን እሱ ነው። አብርሃም አመነ ሲባል ባዶ አድርገን ልጅ ይሰጠኛል ብሎ ብቻ አምኗል ብላችሁ እንዳታስቡ። ቢብሊካል በሆነ ቲዮሎጂ ካያችሁ ዘፍጥረት ምዕራፍ 3 ላይ ለሔዋን የተሰጠው ተስፋ እሱን ፒክ እንዳደረገው አምኗልም ነው። ለዘርን እሰጣለሁ ብሎ እግዚአብሔር ለሔዋን በተናገራት አይነት መንገድ መጥቶ እግዚአብሔር ምን አለ? በአንቺ እባቡን በሚመጣው ዘር እቀጠቅጣለሁ አለ። ለአብርሃም መጥቶ ምን አለው? በአንተ ደግሞ ምን አደርጋለሁ? ከርስን እርግማንን ወስጄ በረከትን እሰጣለሁ ለአሕዛቦች ሁሉ በማለት ተስፋ ሰጠ። በዛ ውስጥ አብርሃም
ይህን ያውቃል። ውድቀትን ያውቃል፣ ዘፍጥረትንም ያውቃል። አያውቅም ብላችሁ ካሰባችሁ ላይክ አይደለ እኛ ከላይ ሆነን ሔዋንም እንዳለች እናውቃለን። አብርሃም አያውቅም ብላችሁ እንዳታስቡ። ዘፍጥረት ታሪክ እንዳለ ያውቃል፣ እንደተከሰተ ያውቃል። ያንን ካልተረዳ አሁን እየተገባለት ያለውንም ነገር አይረዳም። ነገር ግን ገብቶታል። አብርሃም ከሩቅ ሊመጣ ያለውን የእግዚአብሔርን ከተማ አይቷል። እግዚአብሔር ለሰው ልጆች ያሰበውንም ታላቅ ምክንያቱም ፎልን ያውቃሉ። እንግዲህ ላሜን ብታዩት እንኳን ኖህን ምን ብሎ ይናገራል? በወለደ ጊዜ እግዚአብሔር በረገማት ምድር ረፍትን ይሰጠናል ብሎ ተስፋ እንዳደረገ ይናገራል። ልክ ኖህን እንደ ሜሲያኒክ ፊገር ማለት ነው። ምድር እንደተረገመች ያውቃሉ። እግዚአብሔር ታዳጊ እንደሚሰጥ ያውቃሉ። ሔዋን ራስ ታውቃለች። ወንድ ልጅ እግዚአብሔር ሰጥቶ እባብን እንደሚቀጠቅጥ ገብቷታል። አቤል ነበረ፣ አቤል ሞተ። ከዛ እግዚአብሔር መልሶ ልጅ ሰጠኝ ብላ አሁንም ወንድ ልጅ ሰጠኝ ብላ የተስፋ ቃሉን በማሰብ ሴት ላይ ተስፋ ስታደርግ እናያለን። ይሄ ተስፋ ነው መጥቶ አብርሃም ጋር ካልሚኔት ያደረገው። አብርሃም ይህንን ሲቀበል ብቻውን ዝም ብሎ መሬት ከመሰጠት እንደሚያልፍ እንደሚያውቅ ዕብራውያን ጸሐፊ 11 ላይ ይነግረናል። አባቶች ሁሉ ከዛ የሚያልፍ ተስፋ እንደነበራቸው እንደሚያውቁ ይነግረናል። ካልቪን ይህንን ሲፍ ላይ ሲያወራ አንለስ የሆኑ ድንጋይ ጭንቅላት አላቸው ብለን ካላሰብን በስተቀር አንድ ባዶ መሬት ልጆቻቸው ይወርሳሉ ተብሎ ይህን ያህል ህይወት ላይ ዋጋ ይከፍላሉ ብላችሁ ማሰብ ሞኝነት ነው ይላል አይደለ? ልጆች መጥተው ይወርሳሉ ይህን መሬት። ምን ችግር አለ ባሉበት የሚኖሩ? ከናን የግዴታ ጂኦግራፊካሊ ካልወረሱ ልጆቼ በኖሩበት ይኑሩ፣ አሜሪካም ይኑሩ፣ አውሮፓም ይኑሩ፣ ገብቷቸዋል። ባዳዚት ማተር ነው። ውስጡ ምን ስላለ ነው? ዘላለማዊ ርስትን ስላየ የዛ የሚታይ ማሳያ ስለሆነ ብቻ ነው። በዚህ መንገድ ካሰብን ከአብርሃም ጋር በተስፋው ቃል እንተሳሰራለን። እግዚአብሔርም ለእኛ የሰጠን የተስፋ ቃል ለአብርሃም የሰጠውን የተስፋ ቃል ነው። እርሱም ሁሉን እንወርሳለን የሚል ነው። በአብርሃም ወደ ሙላት ሪያላይዝ አልተደረገም። ነገር ግን በክርስቶስ ኢየሱስ ለኛ እውን ሆኗል። ምዕራፍ 6 መጨረሻ ላይ የሚያወራው እሱ ነው። ኢየሱስ ተስፋውን ኦልሬዲ ሄዶ ኢንሄሪት አድርጓል ይላል፣ ወርሷል ይላል፣ ለአብርሃም ራሱ የተገባውን። ስለዚህ የተስፋ ቃሉን የእግዚአብሔርን ሳምን ማምነው ይሄንን ነው ማለት ነው። በዚህ ከአብርሃም ጋር አተሳሰራለሁ። ልጅ የመውለድ ያለ መውለድ ባይሆንም እምነቴን ይህንን ተስፋ እንደሚፈጸም የሚፈታተነኝን ነገር ሁሉ እንደ አብርሃም በእምነት የእግዚአብሔርን የተስፋ ቃሎች ብቻ በማመን አሸንፋቸዋለሁ። በትዕግስትም መከራውን ሁሉ መቋቋም። ይሆናል ተብሎ ያልታሰበውን ነገር እግዚአብሔር ለአብርሃምም አድርጓል። ብዙ ዓመታትን ከጠበቀ በኋላ ከዛ ደግሞ ያ ብቻ አይደለም፣ ከሞተ ሰውነት ውስጥ ሕይወት ወጥቶ ተቀብሏል። እኛም ለስሜት ሕዋሶቻችን የእግዚአብሔር ተስፋ እውን ሆኖ ባይታይ የእግዚአብሔር ልጆች ነን እየተባልን ድሆች ሆነን ብንኖር፣ በሽታ ቢያጠቃንም፣ ኃጢአት ራሱ ቢያጠቃን፣ ሴጣን አሶልት ቢያደርገንም የእግዚአብሔር ልጆች መሆናችንን ግን በዚህ አንጠራጠርም። ገብቷችኋል? ተስፋን ቃል ማመን ማለት መጨረሻችን ክብር ይሆናል እንላለን፣ ግን አሁን ያለንበት ነባራዊ ሁኔታ ግን መዋረድ ነው፣ መሰደብ ነው። በዚህ መዛል የለብንም ነው። ይህን ሃይማኖትን መተው የለብንም፣ ምክንያቱም ተስፋው ዘላለማዊ መጨረሻ ክብር ያለው። ስለዚህ እንደ አብርሃም አገንስት በኋላ እናያለን። ሮሜ ምዕራፍ 4 ላይ በተስፋ ላይ ነው አገንስት ተስፋ ያደርገው ይላል። ያ ማለት በቀላል ቋንቋ ተስፋ ለማስቆረጥ ሁሉ ነገር ተባብሮ በመጣ ቁጥር እሱም በኃይል ሄደበት ነው የሚለው። ህይወት ላይ ልጅን የመውለድ ተስፋ ለማስቆረጥ በመጣ ቁጥር ክሌም እያደረገ ሄደ። እወልዳለሁ እያለ የተስፋ ቃሉን ለራሱ እያስታወሰ እግዚአብሔር እንደ ምድር አሸዋ አበዛለሁ ብሎኛል፣ እንደ ሰማይ ከዋክብት አበዛለሁ። ዓመት ያልፋል፣ ዓመት ያልፋል፣ ዓመት ያልፋል፣ ዓመት ያልፋል፣ ዓመት ያልፋል። 20 ምናምን ዓመት አለፈ። 100 ዓመት ደረሰ፣ ግን አልደከመም። በእምነቱ በረታ እንጂ። እኛም እንደሱ እንሁን ይላል። እግዚአብሔር እንግዲህ ለኛ የተስፋ ቃልን ገብቷል፣ መሐላም አለው። ለአብርሃምም ያው የተስፋው ቃል ለኛም ነው፣ ለዘሮቹ ነው።
ጳውሎስ ሮሜ 4 ላይ የሚያደርጉን አይታችሁ ከሆነ የአብርሃም ልጆች ነን ይላል። እዚህ ላይም በኋላ ቁጥር 7 ላይ ለተስፋው ለርስቱ ወራሾች እግዚአብሔር በመሐላ አረጋግጧል ይላል። ግን የት ነው ያረጋገጠው እግዚአብሔር? እኛን መቼ አግኝቶን ቃል ገብቶልናል አይደለ? እንደ አብርሃም እግዚአብሔር ጋር ያወራነው ነገር የለም። እግዚአብሔር ዳይሬክት የሰጠንን ተስፋ ቃል የለም። ግን በእውነት ከገባችሁ ግን ለአብርሃም የተገባው ያ ቃል ለዘሮቹ ለልጅ ልጆቹም ጭምር ነው። አባትነቱ የአብርሃም ደግሞ በግዝረት ለአይሁዳውያንም አባት መሆን ይችላል። ክሌም የሚያረካል ይህን የተስፋ ቃል። ነገር ግን ተስፋው ከግዝረቱ በፊት የተሰጠ በመሆኑ ደግሞ ያልተገረዘ ራሱ በአብርሃም ተስፋ እንዳለው በእምነት እናያለን። በዚህም መሐላውም የተስፋ ቃሉ ዛሬ አንድ አይነት ነው። አብርሃም ጋር ልዩነት አለ። እንግዲህ እንደምታውቁት የደም ህዝቡ የዘሮቹ ከናኒ መውረስ የመኖር ግን ተስፋው እውነተኛው ፍጻሜው ሰማይና ምድርን በክርስቶስ ኢየሱስ አዲሱን መውረስ ነው። አብርሃምም ያንን ወራሽ ሆኗል በክርስቶስ ኢየሱስ፣ እኛም ከእርሱ ጋር ወራሾች ነን። ለዚህ እንግዲህ እግዚአብሔር በመሐላ አረጋግጧል። ለአብርሃም የዛን ቀን በገባ ቀን በተስፋ ቃሎቹ ማረጋግጧል። የተስፋ ቃል ማለት አረጋለሁ የሚለው ብቻ ነው። ይሄንን አረጋለሁ፣ ይሄንን አረጋለሁ፣ ይሄንን አረጋለሁ። መሐላው ምንድነው ብትሉ ሹርሊ የምትለዋ ናት። በእርግጥም እባርካለሁ። ይሄ እንትን ነው፣ እየዋሻው አይደለም ማለት አይደለ? አብርሃም ጋር ያቺ ተስፋ ቃል ምን ብትሆን ነበረ? ቃል ብቻ የምትሆነው እባርካለሁ፣ ስቴትመንት ብቻ። መሐላ ምንድን ነው? አንድ ነገርን የማይቀር መሆኑን የምታጸኑበት። እኔ ጫማ እገዛልሃለሁ፣ ጫማ ብቻ ነው ለልጄ ጫማ እገዛልሃለሁ ብል ፕሮሚስ ነው፣ ቃል ብቻ ነው። ይህን ሳልገዛ ሌላ ነገር ባረግ ብል ግን ምን እያልኩ ነው? ኮንዲሽናል እያደረኩ ነው። ይሄ ሳይሆን መቼም አይቀርም ብዬ እየተናገርኩ፣ ያኔ ወደ ምን ይመጣል? ወደ ቃል መሐላ ይመጣል። ሹሊ በእውነት አደርግልሃለሁ ስል ምን ማለት ነው? እግዚአብሔርን ምስክር እያደረኩ ነው። እነዚህ ነገሮችን አድ እያደረኩ ነው በዚህ ነገር ላይ። አብርሃምንም እግዚአብሔርን እያለው በእውነት እባርካለሁ፣ አበዛሃለሁ። እግዚአብሔር ይህን ማለት ያለበት አምላክ አይደለም። ያንን የሚቀጥለው ሳምንት በደንብ እናወራለን። አሁን መንካት ስለሌለብኝ እግዚአብሔር እንዲሁ መናገሩ ብቻውን በቂ ነው። ለምን ሰዎች መሐላ የሚያመጡት? በውሸት ዓለም ስለምንኖር ሰዎች ስለሚዋሹ በመሐላ ያረጋግጣሉ። ቃላቸው ብቻ በቂ አይደለም። እግዚአብሔር ግን የሚዋሽ አምላክ አይደለም። ለምን እንደሚዋሽ አካል የሚምለው ብትሉ የተስፋውን ቃል ምን ያህል እንድናምን እንደሚፈልግ ያሳየናል። አብርሃምን ስናስብ ይሄ እንግዲህ በምን አይነት ቋንቋ መግለጽ እንደምንችል አላቅም። ካልቪን ሲናገር 100 ዓመት ሰው ኢቭን ሳራ የጸነሰችው በእምነት ነው በማለት ይናገራል። የዕብራውያን ጽሑፍ ምዕራፍ 11 ላይ እንደምታዩት እምነት ባይኖራቸው አይተኙም ነበር ነው የጸሐፊው ንግግር። ላይክ ሪዲክለስ ነገር ነው፣ አሳፋሪም ጭምር ነው። ግን በእምነት አክታሩ የእግዚአብሔርን ቃል እንዳመኑ ማሳያ ነው። ፉሊሽ ነገርን እንደማድረግ ነው እግዚአብሔርን አምኖ። እምነት እንደዛ ይመስላል። ለስጋዊ አእምሮ እግዚአብሔርን ታላቁን አምላክና ደጉን አምላክ ተሻግረን በኪዳኖቹ የማናይ ከሆነ ያስቃል። የተስፋ ቃሎቹ የምር አያስቃችሁም ወይ? አላመናችሁ ማለት ነው ማያስቀው። አስባችሁ ለእግዚአብሔር ልጅ የእግዚአብሔር ቀኝ ላይ ተቀምጠናል ተብሏል። ጆክ ነው እኮ ወይ አላመንኩም ማለት ነው። እዚህ መጥቼ በእግዚአብሔር ቀኝ በክርስቶስ ኢየሱስ ተቀምጠናል እላለሁ፣ ግን እዚህ ድሃ ሆኜ እንከራተታለሁ። ይሄ ኩብታ ማስቂ ነው ማለት የሰው ቃል እውነት አይደለም ወይስ እኔ ነኝ ችግር ያለብኝ? ይሄንን ነው እያመንኩ ያለሁት። ይሄን ዲስፓይት ይሄን እያየው ነው እግዚአብሔር አዎ አስቀምጦኛል ማለት። አንድ ሰው መጥቶ እንዴት ምን ማሳያ አለ ቢለኝ ምንም ማሳያ የለኝም። የእግዚአብሔር የተስፋ ቃል ብቻ ነው ያለው። አብርሃምን ሄዳችሁ አብርሃም ስትሉት አብርሃም የሚለው ስሙ አብርሃም ሆኖ አሜን ብሎ ኖሯል አይደል? አብርሃም ብላችሁ ብትጠሩት አይ እኔ ስሜ አብርሃም ነው አይደል? የብዙ ሕዝብ አባት ነኝ አብርሃም እባላለሁ ብሎ የሚተዋወቃቸው ግን ምን አለ ባዶ ኔክድ የሆነ የእግዚአብሔር የተስፋ ቃል ብቻ ነው የነበረው። ምን የሚል እኔ አበዛሃለሁ፣ ምንም ሌላ ነገር አልተሰጠውም። ግን ምን አለ? ያንን ቃል አልናቀውም፣ ባዶ ነው አላለ። እኛም አሁን ምን አለን? የእግዚአብሔር ቃሎች ብቻ ናቸው ያሉ። እውነት ሌላ ነገር የለም። ወይ በህልም ተደብቆ መጥቶ እስራኤል
ይህ ለማንም እንዳትናገር ያለ ስላለ አይደለም። እስቲ ይሄን ያለኝ ሌላ ምንም አምኛ አይደለም አይደል? በክርስቶስ ኢየሱስ ይሄ ታላቅ ክብር አለ ብዬ ሳምን ምንም የተሰወረ ነገር ስላለ አይደል? ከእግዚአብሔርና ከኔ ጋራ የተሰወረ ገመድ ስላለን አይደለም። እንደዚህ እንደ ኖስቲኮች አይ ለኔ በደመና ተገልጦ ማታ ነግሮኛል እያልን አናታለን። እኔ በእውነት ምንም ራእይ አያስፈልጋችሁ። you believe this word የተስፋ ቃሉን ክሌም ካረጋችሁ የእናንተ አይደል? ኢየሱስም ያለው እሱን እኮ እግዚአብሔርን አባቴ ነው ብሎ በክርስቶስ ኢየሱስ የማመንን ምን ሰጥቷል? ስልጣንን ሰጥቷል። በምን አክት አደርጋለሁ? በእምነት አክት አደርጋለሁ። ለፍሬ እግዚአብሔር አባቴ ነው ብዬ የእርሱ የሆነው ሁሉ የኔ ነው ብዬ ክሌም አደርጋለሁ። ምን ስላለ? ማን ስለሆንክ? እግዚአብሔር በቃሎቹ ስለፈቀደልኝ። እግዚአብሔር ኔክስት ዊክ እዛ ተራራ ላይ ግብዣ አለ። አንድ ነገር ብቻ ነው የምፈልገው፣ ቢጫ ቲሸርት ለብሳችሁ ኑ አብረን እንሆናለን ቢል ሰው ባይሄድ ምንድን ነው ያደረገው? ብዙ ሰው ቢቀር ቃሉን ያላመኑ ሲሪየስሊ ያልወሰደውም ማለት የሚሄድ ሰው እግዚአብሔርን ንቋል አይደለም፣ አክብሮታል። ቢጫ ቲሸርትን ጠዋት ተነስቶ ለብሶ ቀጥ ብሎ ምን ቢጫ ቲሸርት ለብሰና ተብያለሁ፣ የተስፋ ቃሉ ይሄ ነው፣ መግባት እንደምትችል ተነግሮኛል ነው። የዘላለም ሕይወትን ስንል ይሄን ያልን ያለ ነው። ይሄንን ነው እግዚአብሔር ምንድን ነው ያለን? በልጁ በክርስቶስ ኢየሱስ ብታምኑ የዘላለም ሕይወት አላችሁ፣ ማንም አይነካችሁ፣ ምንም ማድረግ አይኖርባችሁም። ይሄን የተስፋ ቃል መኑ ነው፣ መላለምን ትወርሳላችሁ። ይሄንን ተስፋ ለመጣል ሁሉ ነገር ተባብሮ ይመጣል። ሰይጣን፣ ዓለም፣ ስጋችንም ጭምር። በዚህ ሁሉ ግን ሁሌ ለነፍሳችን ለስጋችን ምን ማወጅ አለብን? እግዚአብሔርን የተስፋ ቃሎች ፕሮክሌም ማድረግ ያስፈልጋል። አልፈን ምን እናደርጋለን? እንቀበላለን። ቁጥር 15 አብርሃምን በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ። ስለዚህ የአብርሃም ሰዎች ምን እያለ ነው? ታገሱ፣ መከራን ታገሱ እያለ ነው። ምክንያቱም በኋላ እናያለን ስለ መከራ ነው ትዕግስትን የሚያገናኝ። ቢ ፔሽንት ላይክ እቺ 30 እና 40 ዓመት ናት። ታገሱ። ስለዚህ ትራያምፋንት ለመሆን ማሰብ የለብንም። ላይክ የኔ ሃይማኖት በምድር ላይ ተከብሮ ሰው ሁሉ የተከበረ ሆይ እያለ ሃይማኖታችሁን ሲያደንቅ ለመስማት የምጠብቁ ከሆነ ኖ አይሆንም። ሰዎች በተስፋ ቃሎች ሁሉ ሊሳለቁብን ያሉት እንደዛ ብለን ብናወራ የእግዚአብሔር ልጆች ነን። ካቶሊኮች እንደሚስቁብን ታውቃላችሁ አይደለ? ቸር እንደሆኑ ነው የሚያስቡት። ከኔ ኢማጂን ዛት እኛ የእግዚአብሔር ልጆች አይደሉም ብሎ ነው የሚያስቡት። ከዛ አንዳንዴ ያው እንግዲህ እግዚአብሔር ከራራ የሚራራ ይችላል እንደዛ ብሎ ይናገራሉ። በአብዛኞቹ የዓለም ሃይማኖቶች እንደዛ ነው የሚያዩት። ኢስተርን ኦርቶዶክስም ቢሆን እንደዛ፣ ግን እውነታው እንደዛ ነው የምር። አለፍ ሲል ደግሞ ጁዳይዝም ላይ የእኛንን እናት ሃይማኖት የሁሉ ህዝብ ዝም ብሎ መጥቶ ነው ሃይማኖት የፈጠረው ይላሉ። በዚህ ሁሉ መካከል ምን ነው ዋስትናችን ነው? አንዳንድ ኤክስፕሌን ለማድረግ መሞከር ሞኝነት፣ የሆነ ግራውንድ ለመርገጥ መሞከር ሞኝነት። ያንን ካረጋችሁ እምነታችሁን ወዴት ታዞሩላችሁ? ወደ ብዛት ማዞር ትጀምራላችሁ። ብዙ ሰው የሚያምነው የትኛው? በሰው ፊት የሚያስከብር አይነት ሎጂክ ያለው ሃይማኖት የትኛው? ጭንቀታችሁ ወደዛ ወደ መሆን ይዘው ይሄድና ከዚህ ጅፍት እያደረገ ሊሄድ ይችላል። እኔ ዋስትናዬ የእግዚአብሔር ቃል ብቻ ነው። ማርያም እንደማታማልድ በምንድን ነው የማውቀው? የእግዚአብሔር ቃል ስላለኝ ሌላ ምንም ነገር የለኝ። ፖለቲሳይዝ ማድረገው ነገር የለም። ፖፑ ለምንድን ነው አውቶሪቴቲቭ እንደሆነ የማታምነው? የእግዚአብሔር ቃል ውስጥ እኔ ሽማግሌና ዲያቆን ብቻ ነው የማውቀው። እንደዚህ ነው ህይወትን የምኖረው ነው። ኤክስፕላኔሽን ካለ ሆናለሁ፣ ግን ከሌለ እነዚህ ሃይማኖቶች ሁሉ ባዶ ናቸው። የእግዚአብሔር ቃል ላይ ያልተመሰረቱ፣ በእግዚአብሔር ኪዳኖች ላይ ያልተመሰረቱ ስለሆኑ ነው። ያንን በማለት ደግሞ የሚያስፈራ ምንም ነገር የለም ነው። ይህንንም ግራውንድ ደግሞ ሉዝ ማድረግ አያስፈልግም ነው። ትንሽ ሆንን ብዙ ሆንን አይደለም። አባቶቻችን ብቻቸውንም ሆኖ እምነታቸውን አልተው። ነሆን ይሁ ዳንኤልን ተመልከቱ፣ ማንንም አምጧቸው የእግዚአብሔር ተስፋ ላይ ተስፋቸውን አልቆረጡ። ይህ የእኛም ህይወት ሊሆን ይገባል። ስለዚህ ብቻችሁን እንደሆናችሁ ሲሰማችሁ ከአባቶች አንዱን ጎተት ታደርጋችሁ ማሰብ፣ እምነታችሁ ቻሌንጅ ሲያደርጋችሁ፣ ጥርጣሬ ሲያስጨንቃችሁ አብርሃም እንዴት ነው የኖረው ህይወቱ?
ትስስርን መፈለግ የሰው ቃል አይደለም እያመንክ ያለው። አብርሃምም የእግዚአብሔርን ቃል ነው ያመነው፣ እኔም የእግዚአብሔርን ቃል ነው ያመንኩት። ዳስ ኮሬሌሽን ገብቷችኋል? የሆነ አካል የፈጠረውን ሃይማኖት እየተከተላችሁ ከሆነ ተውት። ከኋላ ቢሃይንድ ያለው ኦቶሪቲ አዳንድ ኦፍ ደሬ ማን ነው? መልሳችሁ እንትና ስለሚያምን ነው፣ እንትና ደስ ስለሚለኝ አምኜዋለሁ ካላችሁ ራሱ መጥፎ እና ቢታው ምንድን ያለው ግሬስ ጋር ያሉ ጓደኞች ሁሉም ጥሩ ይመስላሉ፣ ስለዚህ ማመን አለብን አይደለም። እንደዛ መሆን የለበትም። ኦልቲሜትሊ አንዌቨሪንግ የሆነ የእግዚአብሔር ቃል ነው መሆን ያለበት ነው። ለቴዎሎጂካል ኮንክሉዥኖች ሁሌ ማረፊያዬ ስክሪፕቸር ነው። ሉተር እንዳለው በቸርች ላይ ኦቶሪቲን አልጥልም፣ በአባቶች ላይ ካውንስል ላይ አይደለም፣ በእግዚአብሔር ቃል ላይ ነው። ህሊናዬ ደግሞ ጄኒውንሊ ይመሰክርልኛል። እዚህ ቆማለሁ፣ የትም አልሄድም ነው። ይህ እያንዳንዱ አማኝ ኮንፌሽን ነው ያምናለሁ። በአንድም በሌላም ቀን በህይወታቸው ውስጥ ይሄ ማለፉ አይቀርም። የእግዚአብሔር ቃል የማመናቸው እውነታ የሚፈተሽበት ሪያሊቲ ማለት ነው። የምር ኮንክሪት በሆነ ግራውንድ ላይ ሰዎችን ነው የምትፈሩት፣ የምር ስክሪፕቸር ነው የምትፈሩት የሚለው የእግዚአብሔርን ኪዳኖች ቃሎችን የምታከብሩት የሚለው መምጣቱ አይቀርም ነው። ያኔ አገንስት ኦል ደ ሆፕ ማንም ሼር የሚያደርግ ሰው ባይኖር ራሱ ይህን ተስፋ አልለቅም ብሎ ማመን ያስፈልጋል። ለዚህ ደግሞ ብቻችንን አይደለም። ማዕት አባቶች አሉ ዲሳይሲቭሊ በህይወታቸው ውስጥ ውሳኔ የወሰኑ ማለት ነው። ራብን ይዋት፣ ሩትን ይዋት፣ ሙሴን ተመልከቱ። ሁሉም ኤግዚስቴንሻል የሆነ ውሳኔ ነበራቸው በህይወታቸው ውስጥ። እግዚአብሔር ይህንን እኛንም ያሳየን። ጸልየን እንጨርስ። እግዚአብሔር መልካም አባታችን ሆይ ምንም እንኳን በስጋ ስንታይ ደካሞች ተራ ሰዎች ብንሆንም በአንተ ኪዳን እጅግ የተከበርን ሰዎች ሆነናል። በዚህ የተስፋ ቃሎች እርስ በርሳችንንም ስንተያይ ይህን ያህል የከበርን ሰዎች አይደለንም፣ ግን በአንተ ይህን ታላቅ ክብር የተሰጠን በቃሎችህ ተስፋን ያገኘን ህዝቦችህ ነን። እኛን ወደዚህ አይነት ክብር ስላመጣህን እናመሰግናለን። በዚህ በተደበቀ በውርደት መካከል በተደበቀ እውነታ ውስጥ ክብርን እንድናይ ርስትን እንድናይ ስላረከን፣ እንደዛው እንደ አንድ ነጋዴ እኛም ትሬዠርን እንድናይ በዚህ መንግስት ውስጥ ተስፋን እንድናይ ስላረክ እናመሰግናለን። በዚህ የመሰብሰባችን ምክንያት ያንተ ቸርነትና ጸጋ ነው። ፈልገንም የመጣ ነው። ጴጥሮስም እንዳለ የሰዎችን ተረት ተከትለን ሳይሆን የእግዚአብሔርን ቃሎች አምነን ነው እንዳለ። እንደውም ከገናናው ክብር በታች ያ ክብር በተነገረ ጊዜ በሰማነው ቃል ራሱ አይደለም፣ ከእግዚአብሔር ከራሱ ሕያው ከሆነ መጽሐፍ ቅዱስ ላይ ከተረጋገጠ ጽኑ ቃሎች እንደሆነ እንደተናገረ እኛም በዚህ ተስፋ ቃሎች ነው ወደዚህ የመጣ ነው። እግዚአብሔር አባቶች እነዚህ የተስፋ ቃሎችህን ለአባታችን ለአብርሃም እንደገባው ለእኛም ጸንቶ የቀጠለውን ተስፋ ለእኛ ለእሱ ተስፋ ለእኛ ደግሞ እውነታ በክርስቶስ ኢየሱስ በሆነ ደግሞ ወደፊትም ደግሞ በሙላት ለማግኘት በምንጠብቀው ተስፋ ውስጥ የምንመላለስ ሰዎች ነን። ይህንን ተስፋ ስለሰጠህን እናመሰግናለን። በደረቶቻችን ውስጥ ሁሉ ጊዜ ትሬዠር በማድረግ ይህ ያለኝ እያልን ህይወታችንን እንድንኖርም ጸጋ እንድታበዛለን እንለምናለን። ከዚህ ሃይማኖት ወዴትም እንዳንሄድ በእውነተኛ ቃሎች በሕያው ቃሎች ከተመሰረተ ሃይማኖት ፈቀቅ ሳንል ህይወታችንን እንድንኖር እንድትረዳን እንጠይቅሃለን። ስለ ሁሉ ተመስገን። በጌታችን በኢየሱስ ክርስቶስ አሜን።